ሰላም ሰላም ቤተሰብ እንደምን አደራችሁ እንደምን ዋላችሁ። እንግዲህ ጤና ይስጥልኝ ብዬ ፕሮግራሜን እንደሚከተለው በዚህ አይነቱ ሁኔታ አቀርባለሁኝ ማለት ነው። በተለይ በዚህ ሚዲያ ላይ በተቻለ መጠን ፖለቲካዊ፣ ሃይማኖትን፣ ባህልንና ታሪክን እ፣ በማያያዝ እንግዲህ ዜናዎችንም እንደዛ ምክንያቱም አሁን አንድ ሰው ለምሳሌ ለኑሮ ለሰውነቱ የሚያስፈልጉት ነገሮች ፕሮቲን፣ ካርቦሃይድሬት፣ ቪታሚን እና ቅባትን የመሳሰሉ ነገሮች ያስፈልጉታል እና ይህን ከተመገበ ባላንስ ዳይት ይላል ዓለም ባዮሎጂ የተመጣጠነ ሰውነት እንትን ይኖራል ማለት ነው። እና ሚዲያውንም በዛ አይነት መልክ ለማቅረብ ጥረት አደርጋለኝ። በተቻለ መጠን እንግዲህ ያው ትክክለኛው መረጃ በእውነት ላይ የተመሰረቱ ነገሮችን ነው ለማቅረብ ጥረት የማደርገው እና ልክ እንደ ምግብ ሁሉ እነኚህ ፖለቲካውም፣ ሃይማኖቱም፣ ባህልና ታሪክም ለአእምሮ ጤንነት ሊረዳ ይችላል እና ይጠቅማል። ሁሉንም ከየአይነቱ ማወቁ አንድ ፖለቲካ ብቻ ከሆነ አንድ ፓርቲ ብቻ ልክ እንደ ምግብ ባላንስ ዳይት አይሆንም ማለት ነው። ለዛ ብዬ ነው አሁን በመካከለኛ ምስራቅ በተለይ ደግሞ በእስራኤል ወቅታዊ ሁኔታ ላይ እ፣ ያለውን ፖለቲካዊ፣ ሃይማኖትና የባህል ገጽታና የታሪክ ዳራውን ደግሞ ባክግራውንድን ለማቅረብ የፈለኩት ማለት ነው። እንግዲህ በመጀመሪያ ደረጃ የምጀምረው በእስራኤል የፖለቲካ ሁኔታ ነው፣ ወቅታዊ ሁኔታ ማለት ነው። እና በእስራኤል ያለው የጸጥታ ሁኔታ ቴል አቪቭን እና ኢየሩሳሌምን ጨምሮ ከመጋቢት 1 እስከ 2 2026 ማለትም ከትናንትናና ዛሬ ማለት ነው እጅግ አደገኛና የማይገመት ሆኗል። እስራኤል እና አሜሪካ በየካቲት 28 2026 በቅዳሜ ዕለት ማለት ነው በኢራን ላይ ጥቃት መሰንዘራቸውን ተከትሎ ሁኔታው በከፍተኛ ደረጃ ተባብሶ መጠነ ሰፊ የአጸፋ ጥቃቶች እየተፈጸሙ ይገኛሉ። ለምሳሌ በከተሞች አካባቢ እ፣ የአየር ጥቃት ማስጠንቀቂያ እና ፍንዳታዎች ለምሳሌ በኢራን የሮኬት ጥቃቶች ምክንያት እ፣ በቴል አቪቭ እና በኢየሩሳሌም ከፍተኛ የሳይረን ድምፅና ፍንዳታዎች ተሰምተዋል። ሌላው የሮኬት መውደቅና የሰው ጉዳትን በተመለከተ በቴል አቪቭ በአንድ ህንፃ ላይ በቀጥታ ባረፈ ሮኬት ቢያንስ አንድ ሲቪል ነው የሞተው። በኢየሩሳሌም እና በአቅራቢያው ባሉ አካባቢዎች የኢየሩሳሌም አካባቢ እንደ ቤት ሼሜሽ በደረሱ የሮኬት ጥቃቶች የሰዎች ህይወት ያለፈ ሲሆን በደርዘን የሚቆጠሩ ደግሞ ቆስሏል ማለት ነው። በትናንትና እና ዛሬ መሀል ትናንትና ላይ እና የተጣሉ ገደቦችም አሉ። የእስራኤል ባለስልጣናት በአገር አቀፍ ደረጃ የአስቸኳይ ጊዜ አዋጅ አውጀዋል። ትምህርት ቤቶች ተዘግተዋል፣ ስብሰባዎች ታግደዋል እና ነዋሪዎች ወደ መጠጊያ ቦታዎች ተቀራራቢ ሆነው እንዲቆዩ ታዘዋል። እና የእስራኤል ወቅታዊ ሁኔታ ይህን ይመስላል ማለት ነው። በተለይ የካቲትና ባለፈው ወር ውስጥ ብዙ እንትን ነበረ ከሊባኖን ጋርም ህዝቡላ ከሚባል ጋዛ ላይም እና ሰጣ ገባዎች ነበሩ። የፖለቲካ ሁኔታው በጣም አስፈራጊ ምንድን ነው የሚያስፈራ ነው። በቃ ሁኔታው እዛ አካባቢ ያለው የሚያሳዝን ነገር ነው ለማለት ይቻላል። እንግዲህ ይህን ካልኩኝ በኋላ እንግዲህ የእስራኤልን ወቅታዊ ሁኔታ ወይም ደግሞ የፖለቲካን ሁኔታ ነው። ከዚህ ቀጥዬ የማቀርብላችሁ ደግሞ እንትን ምንድን ነው እስራኤል ስባል ሁኔታ ሁሉ ከእንትን ጋር የተያያዘ ነው፣ ከሃይማኖት ጋር የተያያዘ ነው። የይሁዳ ሃይማኖትን ነው የሚከተሉት እና የእስራኤልን ታሪክ በምንናገርበት ሰዓት ታሪካቸው ከይሁዳ ታሪክ ጋር የተያያዘ ስለሆነ እሱም ደግሞ ምን ይመስላል፣ የይሁዳ ሃይማኖት ምንድን ነው ብዙዎቻችን ስለማናውቅ
ያንን ደግሞ ከዚህ የመሸጋገሪያ ሙዚቃ በኋላ አቀርብላችኋለሁ። ጠብቁኝ። ኦኬ፣ ተመልሼ መጥቻለሁኝ። እንግዲህ የይሁዳ ሃይማኖት ከ4000 ዓመታት በላይ ዕድሜ ያለውና በአንድ አምላክ ወይም ሞኖታይዝም ማመን ላይ የተመሰረተ ጥንታዊ ሃይማኖት ነው። ይህ እምነት ከአብርሃም ይስሐቅና ያዕቆብ ታሪክ የሚነሳ ሲሆን የአይሁድ ሕዝብ ከአምላክ ጋር የገቡትን ቃል ኪዳን መሰረት ያደርጋል። እንግዲህ እንትን እያነበብኩ ወይ ደግሞ እንትን ያልኩት ስለ ይሁዳ ታሪክ እየተናገርኩኝ ነው። ማን ነው ሃይማኖታቸውና ታሪካቸው ዝርዝር ሁኔታ ምን ይመስላል የሚለውን ነው። ምክንያቱም የእስራኤል ታሪክ ከዛ ጋር የተያያዘ ስለሆነ ከይሁድነት ታሪክ ጋር የተያያዘ ስለሆነ ነው። እና የይሁዳ ሃይማኖት ታሪክ የአይሁድ ታሪክ በዋናነት በመጽሐፍ ቅዱስ ወይም ደግሞ ብሉይ ኪዳን ላይ ተመዝግቦ የሚገኝ ሲሆን ዋናዎቹ ምዕራፎች የሚከተሉት ናቸው። የቃል ኪዳን መጀመሪያ አምላክ ለአብርሃም ሕዝብና ምድር እንደሚሰጠው ቃል በገባለት ጊዜ ይጀምራል። ከግብፅ መውጣትና ሕግ መቀበል በ13ኛው ክፍለ ዘመን ዓመተ ዓለም ወይም ከክርስቶስ ልደት በፊት መሆኑ ነው። ሙሴ እስራኤላውያንን ከግብፅ ባርነት አውጥቶ በሲና ተራራ ላይ 10ቱን ትእዛዝ ኦሪትን ወይም ቶራን ተቀብሏል። እንግዲህ እምነታቸው በቶራ ላይ የተመሰረተ ነው ማለት ነው፣ በ10ቱ ትእዛዛት ላይ እና ሌላው ደግሞ የነገስታት ዘመንና ቤተ መቅደስን በተመለከተ በንጉሥ ዳዊትና ሰለሞን ዘመን እስራኤል ጠንካራ መንግስት መስረታ የመጀመሪያ ቤተ መቅደስ በኢየሩሳሌም ገንብተዋል ማለት ነው። እና ምርኮና መበተን እንግዲህ ከዛን ጊዜ ጀምሮ ነው ምርኮ የተጀመረው፣ መበተን የተጀመረው ከኢየሱስ ክርስቶስ ልደት በፊት ነበር። እና ያንን በተመለከተ ቤተ መቅደሱ ባቢሎናውያን ማለት እንግዲህ አሁኑ ኢራቅ ማለት ነው ከክርስቶስ ልደት በፊት 586 ዓመተ ዓለም ይባል ነበር። እና ከክርስቶስ ልደት በፊት ከክርስቶስ ዓመተ ዓለም እና በኋላም በሮማውያን ከክርስቶስ ልደት በኋላ ማለት ነው 70 ዓመተ ምህረት በመፍረሱ አይሁዶች በዓለም ዙሪያ ተበትኗል። ሁለቴ ነው የተበተኑት። አንደኛው ከክርስቶስ ልደት በፊት ከ586 ዓመት በፊት ማለት ነው። ሁለተኛው ደግሞ እንደገና ከተበተኑበት ቦታ ከተመለሱ በኋላ ያንም የፐርሺያ ኢራንም ጥሩ ድጋፍ አድርጋ ኢራቅን አሸንፋ እስራኤላውያንን ከኢራቅ ምርኮኝነት ወደ የአካባቢያቸው ከመለሰች በኋላ ቤተ መቅደስን ከገነባች በኋላ ጥሩ ነበረች ኢራን ያንን ለእስራኤል። አሁን እንደገና ተመልሶ ደግሞ ከኢየሱስ ክርስቶስ ልደት በኋላ ማለትም በ70 ዓመተ ምህረት እንደገና በሮማውያን ቤተ መቅደሱ ፈረሰ ማለት ነው። እና በመፍረሱ እንደገና ተበተኑ ማለት ነው እስራኤላውያን። እና ሃይማኖታዊ ስርዓቶችና ሕጎችን በተመለከተ ደግሞ የአይሁድ እምነት በሕግ በስርዓት ላይ ያተኮረ የህይወት መንገድ ነው። ሕግና ስርዓት ላይ ነው የተመሰረተው። ሰንበት ሻባት ይላሉ። ያው ሰንበት ከአርብ ፀሐይ መግቢያ እስከ ቅዳሜ ምሽት የሚቆይ የእረፍት የጸሎት ቀን ነው። በዚህ ቀን ማብራትና ስራ መስራት የተከለከለ ነው። እንግዲህ ከአርብ ጠዋት እስከ ቅዳሜ ምሽት ማለት ኦልሞስት 2 ቀን ማለት ነው። እና የእረፍት ቀን ነው። የእስራኤል የእረፍት ቀን እንደዛ ነው። እኛ አሁን በዓለም እሁድ ነው የምናከብረው። የእረፍት ቀናችን እንደዛ ነው። የእነሱ ደግሞ ከአርብ ፀሐይ መግቢያ ከአርብ ጠዋት እስከ ቅዳሜ ምሽት መሆኑ ነው። የምግብ ስርዓትን በተመለከተ አይሁዶች የሚመገቡት ምግብ የተለየ ሕግ አለው። ሕጉም ለምሳሌ የአሳማ ስጋት መብላትና ወተትና ስጋን ቀላቅሎ መብላት
ክልክል ነው። አንደኛ የአሳማ ስጋ የተከለከለ ነው በይሁዳ ሕግ ማለት ነው፣ ሃይማኖት ሕግ አሳማን። ሌላ ደግሞ ወተትና ስጋን ቀላቅሎ መብላትም የተከለከለ ነው። ጸሎትን በተመለከተ ደግሞ በየቀኑ 3 ጊዜ ጠዋት፣ ከሰዓትና ማታ ይጸልያሉ። ወንዶች በጸሎት ወቅት ታለት ወይም ደግሞ የጸሎት መጎናጸፊያ እና ቴፍሊን ያደርጋሉ ማለት ነው። ግርዛትን በተመለከተ ደግሞ የይሁዳ ግርዛት ወንድ ህፃናት በተወለዱ በ8ኛው ቀን ይገረዛሉ። እንግዲህ ሌላው ከኛ ሰዎች ጋር በተያያዘ ማለትም ያው የኛ ሰዎች ናቸው ይሁዳ በኢትዮጵያ የሚገኙ አይሁዶች ማለት ነው፣ ቤተ እስራኤል የሚባሉት ማለት ነው። እስራኤል የሚኖሩት ቤተ እስራኤላውያን አመጣጥ ታሪካቸውን አመጣጥ እንግዲህ ሁሉንም በዚህ ቪዲዮ በተቻለኝ መጠን ከ10 እስከ 15 ደቂቃ ባለው ጊዜ ውስጥ ለማጠናቀቅ እሞክራለሁ እና አትሰላችሁ ለማለት ፈልጌ ነው። የኢትዮጵያ የሚገኙ አይሁዶች አመጣጥ አንዳንድ የታሪክ ምሁራን ከሰለሞንና ንግሥት ሳባ ታሪክ ጋር ሲያያይዙት፣ ሌሎች ደግሞ ከመጀመሪያው ቤተ መቅደስ መፍረስ በኋላ ወደ ኢትዮጵያ እንደገቡ ይናገራሉ። እንግዲህ የታሪክ አመጣጣቸው ቤተ እስራኤላውያን ደግሞ ኢትዮጵያ ይኖሩ የነበሩት እስራኤላውያን አንደኛ ከሰለሞን ንግሥት ሳባ መሄድ ጋር ሲያያዙ፣ ሌሎቹ ደግሞ እንግዲህ ቤተ መቅደስ መፍረስ ማለት በባቢሎን ጊዜ ከ500 ስንት ዓመት በፊት ከክርስቶስ ልደት ያኔ የተሰደዱ ወደ ኢትዮጵያ ተሰደው የመጡ ናቸው የሚሉትም አሉ። ልዩነት ከሌላው ዓለም አይሁድ ተለይተው ስለቆዩ ታልሙድ የተባለውን በኋላ የመጣ የሕግ መጽሐፍ አይጠቀሙም። ይልቁንም በኦሪት ላይ ያተኩራሉ እና ታልሙድ እንግዲህ ይሁዳውያን በዓለም ላይ ከተበተኑ በኋላ ከመጡ በኋላ ሌላ እንትንም ጀምረዋል። ከዓለም አይሁድ ተለይቶ ስለቆዩ ታልሙድ የሚባል እንትን ባህልም አላቸው፣ ሃይማኖትም አላቸው። የኢትዮጵያ አይሁዶች ግን የጥንቱን የኦሪቱን ነው የሚቀበሉት። ቄሶችን በተመለከተ የሃይማኖት መሪዎቻቸው ማለትም የኢትዮጵያ ቤተ እስራኤል ማለት ነው፣ የሃይማኖት መሪዎቻቸው ቄሶች ይባላሉ። ሃይማኖታዊ ስርዓቱን በግዕዝ ቋንቋ ያከናውናሉ። እና እንግዲህ ይህን ይመስላል ማለት ነው የይሁዳን ሃይማኖትን በተመለከተ። እንግዲህ ምንድን ነው ልዩነቱ? ብዙውን ጊዜ ሰዎች ላያውቅ ይችላሉ። የይሁዳ እምነት የክርስትናና የእስልምና እምነት ልዩነታቸው ምንድን ነው፣ ወይም ደግሞ ያላቸው ልዩነት ምንድን ነው የሚለውን ከዚህ ቀጥለን እናያለን ማለት ነው። እና በዛ አካባቢ ሌላን በመካከለኛው ምስራቅ በአጠቃላይ በዚህ በሃይማኖት እንትን 3 ሃይማኖት ታላላቅ ሃይማኖቶች ናቸው እና እነኛ ማወቁም ይጠቅማል። እና በእስራኤልን በተመለከተ ልዩነታቸው ምንድን ነው በአይሁድ ክርስትናና እስልምና? እሱን ደግሞ ከዚህ የሙዚቃ ሽግግር በኋላ ተመልሼ እመጣለሁ። ጠብቁኝ። እሺ እንግዲህ ቀደም ብዬ እንደገለጽኩላችሁ የአይሁድ የክርስትናና የእስልምና ሃይማኖት ልዩነታቸው ምንድን ነው የሚለውን ደግሞ ከዚህ ቀጥዬ ያቀርባለሁ ማለት ነው። እና አንደኛ በመሰረታዊ እምነት በኩል ያለውን የአይሁድ እምነት አንድ አምላክ ወይም ደግሞ ያህዌን ብሎ ነው የሚያምኑት። አንድ አምላክ ብቻ ነው ያለው ብሎ ነው የሚያምኑት እና ኢየሱስ ክርስቶስን እንደ ሰው ነው የሚቆጥሩት እንጂ እንደ አምላክ አያዩትም ማለት ነው። ያለው አምላክ አንድ ብቻ ነው ብሎ ነው የሚያምኑት አይሁዶች ማለት ነው። ክርስቲያኖች ደግሞ ያው እኔን የማጠቃለው ማለት ነው በስላሴ እናምናለን ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብለን የምናምን ነን። እስልምና ሃይማኖት ደግሞ አንድ አምላክ ብቻ ነው ያለው ብሎ ነው የሚያምኑት። ልክ እንደ አይሁድ አንድ አምላክ ብቻ ነው ብሎ ነው የሚያምኑት እና ልዩ ነው የአይሁድና የእስልምና እዚህ ላይ
ተመሳሳይ ቢሆን ልዩነትም አላቸው። አሁን ስለ ኢየሱስ ያላቸው እይታ ወይም ደግሞ ያለን ማነው ስለ ኢየሱስ ያላቸው የእምነት ሶስቱ ሃይማኖቶች አይሁድ እምነት አንድ ነቢይ ወይም መሲህ አይቀበሉትም፣ ማለትም ኢየሱስን አይቀበሉትም ማለት ነው። የክርስትና እምነት ተከታዮች የሆነው እኛ የአምላክ ልጅ እና መድኃኒት ነው ብለን ነው የምናምነው። እስላሞች ደግሞ እስልምና ሃይማኖት ደግሞ ታላቅ ነቢይ እንጂ የአምላክ ልጅ አይደለም ብለው ነው የሚያምኑት። ኢየሱስ ክርስቶስን ታላቅ ነቢይ በነቢይነቱ ይቀበላሉ። አሁን እዚህ ላይ ነው እንግዲህ የአይሁድና የእስልምና ሃይማኖት ተከታይ ልዩነታቸው ምንድን ነው? አይሁድ ኢየሱስን እንደኛው ሰው ነው ሲሉ፣ ሙስሊሞቹ ደግሞ ኢየሱስ ታላቅ ነቢይ እንጂ የአምላክ ልጅ አይደለም ብለው ነው እና እንደ ነቢይነቱ ይቀበላሉ፣ ግን የአምላክ ልጅ አይደለም ነው የሚሉት። እኛ ክርስቲያኖች ደግሞ የአምላክ ልጅ እና መድኃኒታችን ኢየሱስ ክርስቶስ ነው ብለን ነው የምናምነው። ቅዱስ መጽሐፍን በተመለከተ አይሁዶች ኦሪት ወይም ቶራህ የሚለውን መጽሐፍ ነው የሚቀበሉት። ማለትም የኦሪትን መጽሐፍ ቅዱስ ነው፣ የኦሪት ብሉይ ኪዳን ማለት ነው። ቶራህን ነው የሚቀበሉት። ክርስትና ሃይማኖት እኛን ማለት ነው መጽሐፍ ቅዱስን ብሉይና አዲስ ኪዳንን ነው የምንቀበለው፣ ሁለቱንም ማለት ነው። የእስልምና ሃይማኖት ተከታዮች ደግሞ ቁርአንን ብቻ ነው የሚከተሉት። መዳኛ መንገድን በተመለከተ ሕግ በመፈጸምና በበጎ ስራ ነው መዳን የሚቻለው ብለው ነው አይሁዶች የሚያምኑት። መልካም ነገር በመስራት ሕግን በመፈጸም በጎ ስራ በመስራት ነው በሚል ነው የሚያምኑት። እኛ ደግሞ የምናምነው በኢየሱስ ክርስቶስ በማመን ነው። ማመን በቃ መዳን በኢየሱስ ክርስቶስ ብቻ ነው ብለን ነው የምናምነው። አይሁዶች ግን ሕግን በመፈጸም በበጎ ስራ ነው የሚያምኑት። እስላሞቹ ደግሞ ለአላህ በመገዛት 5 የእስልምና መሰረቶችን ነው ተቀብለው የሚያምኑት ማለት ነው። እዚህ ላይ ነው እንግዲህ የክርስትና እስልምናና የአይሁድ እምነት ተከታይ ልዩነታችን ማለት ነው። የአመጋገብ ስርዓትን በተመለከተ ደግሞ አይሁዶች ኮሸር ይሉታል። የተወሰኑ እንስሳት ብቻ ሰኮናቸው የተሰነጠቀና የሚያመስኩ ይባላል። የሚያመስኩ ማለት እንግዲህ ከብቶች ቀን ቀን ሳር ይበላሉ፣ ማታ ማታ ያንን የበሉትን አውጥቶ እንደገና ያኝካሉ ማለት ነው። ማመንሰግ ማለት ያ ነው። እና እንደዚህ አይነቶችን እና ሰኮናቸው እግራቸው ጥፍራቸው ላይ ቀዳዳ ያሉትን እንደ ሁሉ በግ፣ ላም፣ በሬም እንደዛ። ክርስቲያን ኦርቶዶክሶችም በቃ እንደዛ አይነት ብቻ ነው የሚመገቡት። ሌላው አይሁድ ስጋና ወተትን ፈጽሞ አብረው አይበሉም ወይም አይበስሉትም እና ስጋና ወተትን የተቀላቀለ ምግብ አይበሉም ማለት ነው አይሁዶች። ደም መብላት ደግሞ በጥብቅ የተከለከለ ነው በአይሁድ እምነት። በእስልምና እምነት ደግሞ ሐላል ይሉታል። ሐላል በአላህ ስም የታረደ ስጋ መሆን አለበት ይላሉ። በአላህ ስም የታረደው ማንኛውም ስጋ በአላህ ስም ከታረደ ይበሉታል ማለት ነው። ከርከሮ ወይም ደግሞ አሳማ፣ ከርከሮ ሳይሆን አሳማ እና አልኮል በጥብቅ የተከለከሉ ናቸው እና እስልምና ሃይማኖቶች አሳማን አይበሉም ማለት ነው። እንደ አይሁድ እምነት ስጋን ከወተት ጋር አለመመገብ የግዴታ ሕግ የለውም በሙስሊም ህብረተሰብ ማለት ነው። እና ይሄን ይመስላል እንግዲህ መረጃዎች እንደቀደም እንደተናገርኩት ሚዲያውን በተቻለ መጠን እንደዛ ሃይማኖትን፣ ፖለቲካን፣ ባህልና ታሪክን እንግዲህ የእምነቱ ያለውን ተጨባጭ ሁኔታ ሳይንስ እንዳለ ያለውን ነገር በመሬት ላይ የሚደረገውን ነገር ለማቅረብ ጥረት ያደርጋል። ለዛሬው ያቀረብኩት እንግዲህ የእስራኤልን ወቅታዊ ሁኔታን በተመለከተ እንዲሁም ስለ ይሁዳ ሃይማኖት ስርዓቶችን ወይም ታሪክ ዝርዝርን እንዲሁም የአይሁድ እምነትን ከክርስትናና
ከእስልምና ጋር ያላቸውን ልዩነቶች ተመልክተናል። በዚህ ሰናበታቸዋለሁ። ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። እንግዲህ ይሄንን ካላደረጋችሁ ዩቱብም ለሌሎቹ ተደራሽም አያደርግም። ለእናንተ ደግሞ መረጃዎችን በማቀርብበት ሰዓት ወዲያው በትኩሱ መረጃዎችን ልታገኙ አትችሉም፣ ዩቱብ አይልክላችሁም ማለት ነው። ስለዚህ ይሄ ሁሉ ለሌሎቹም ተደራሽ እንዲሆን ለራሳችሁም ደግሞ ወዲያው መረጃዎችን በማቀርብበት ጊዜ ወዲያው እንድታገኙ ላይክ፣ ሼር እና ሰብስክራይብ አድርጉ። በዚህ ይሰናበታችኋለሁ። ታንክ ዩ ቨሪ ማች ስላዳመጣችሁኝ።